ሰላም የተከበራችሁ የጤና ማህደር ተመልካቾች እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሉ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ እንቁላልን አዘውትራችሁ ብትመገቡ የምታገኟቸውን 10 የምትገረሙባቸው ጠቀሜታዎች በሰፊው ነው የምነግራችሁ ማለት ነው። እንግዲህ ውድ ተመልካቾች ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮመንት መጻፋችሁ እንድታግዙ እንላለሁ። ለፍጻሜያችሁ ድረስ መልካም ቆይታ ይሆንላችሁ። እንቁላል ጤናማ ምግብ ስለመሆኑ ወይም ስላለመሆኑ ሲነሳ እንቁላል ለጤናችን ጠቃሚ የሆኑ የተለያዩ ንጥረ ነገር የያዘ በመሆኑ ልዩ ምግብ ነው። እንቁላል ውስጥ ከሚገኙ ከዋነኞቹ ንጥረ ነገሮች መካከል ደግሞ ፕሮቲን፣ ቫይታሚን ዲ፣ አይረን፣ በቪታሚኖች እና ኮሌን ይገኙበታል። ይህም ለአንጎል እና ለነርቭ ስርዓት የሚረዳ ንጥረ ነገር ነው። አብዛኛው የፕሮቲን መጠን በእንቁላል ነጩ አካል ውስጥ የሚገኝ ሲሆን አብዛኞቹ ቪታሚኖች እና ማዕድናት ደግሞ በእንቁላል አስኳል ውስጥ ይገኛሉ። በዚህ ምክንያት እንቁላል በምትመገቡበት ጊዜ የተቻለውን ያህል ንጥረ ነገር ለማግኘት ነጩን ብቻ ሳይሆን ሙሉን እንቁላል መመገብ በተለይ ጠቃሚ። ከዚህ ጋር በተገናኘ እንግዲህ እንቁላል ገቡ የምታገኟቸውን 10 ጠቀሜታዎች የምነግራችሁ ይሆናል። አንደኛ፣ ተጨማሪ ኃይል ይኖራችኋል። ቁርስ የመተው ልማድ ካላችሁና በምትኩ ቀናችሁን በእንቁላል መጀመር ከለመዳችሁ በጠዋት ሙሉ የበለጠ ጉልበት እንዲሰማችሁ ያደርጋችኋል። በእንቁላል ውስጥ ያለው ፕሮቲን እና ስብ ጥምረት ደግሞ ለረጅም ጊዜ የሚቆይ ኃይል በመስጠት ረሃብን ለመቋቋም ይረዳል። ይህም ቁርስ ከዘለላችሁበት ጠዋት ጋር ሲነጻጸር የበለጠ ጉልበት ይኖራችሁ ያደርጋል። ጠዋት ላይ ኃይል ኖሯችሁ ለመስራት በጣም የተቸገራችሁ ከሆነ ቁርስ ከመዝለል በጠዋት ጥቂት እንቁላል መብላት በእርግጥም ሁኔታውን ሊቀይርላችሁና የኃይል መጠናችሁንም ያስተካክልላችኋል። ሁለተኛው፣ የስሜት መሻሻል እንዲኖራችሁ በየቀኑ እንቁላል መመገብ ከጀመራችሁ በስሜታችሁ ላይ መሻሻል መመልከት ትጀምራላችሁ። በእንቁላል ውስጥ ባሉ ንጥረ ነገሮችና የተሻለ የአእምሮ ጤና መካከል ቀጥተኛ ግንኙነት አለ። እሱም ደግሞ አንጎል 60 በመቶ ቅባት ነው እና እንደ እንቁላል ውስጥ እንዳለው ኦሜጋ 3 የመሰለ ንጥረ ነገር መመገብ ከአእምሮ ጤና መሻሻል ግንኙነት እንዳለው በምርምር ተረጋግጧል። ይህም ደግሞ ለአእምሮ ጤና ጎጂ መሆን ጋር ከተያዙ ስኳር የበዛባቸው ምግቦች ሲነጻጸር ትልቅ ልዩነት ያለው ጥሩ ምግብ ነው። ሶስተኛው፣ ከዓይናችን ጤና ያሻሽላል። ከ3600 በላይ ከ49 ዓመት እና ከዚያ በላይ የሆኑ ሰዎችን ያካተተ በ2020 የታተመ ጥናት እንደሚያመለክተው በሳምንት ከ2 እስከ 4 እንቁላል የሚመገቡ ሰዎች የደበዘዘ እይታን ሊያስከትል የሚችል በሽታ የሆነውን የኋለኛ እድሜ ተዛማጅ ማኩላር ዲጀነሬሽን የመያዝ ዕድላቸው አነስተኛ ነው። እንቁላል ለእይታ ተስማሚ የሆኑ አንዳንድ ንጥረ ነገሮችን ይዟል። እንቁላሎች ለአይን ጤና ጠቃሚ ከመሆናቸው የሚታወቀው ሁለት አንቲኦክሲደንትስ የሆኑትን ሉቲን እና ዚአክሲንትን በውስጣቸው በከፍተኛ መጠን አላቸው። በጥናቶች መሰረት ሉቲን ዚአክሲን የማኩላር ዲጀነሬሽን እና የዓይን ሞራ ግርዶሽን አደጋ ይቀንሳል። ሉቲን በተጨማሪም የሰውነት መቆጣትን የሚከላከል ባህሪ፣ በፀሐይ መጋለጥ ምክንያት ጨረር የሚደርሰው ጉዳት ይቀንሳል እንዲሁም ያስተካክላል። ሌላው አራተኛው ነው፣ የአእምሮ ጤናን ያጎለብታል። ኮሊን ሰውነታችሁን በራሱ ማምረት የማይችለው ቫይታሚን ሲሆን ለአእምሮ ዋና የግንባታ ክፍል ነው። እንደ ብሔራዊ የጤና ተቋም ሆነ ኮሊን የአእምሮ እድገትን ተግባር ለማስተዋወቅ ለሜታቦሊዝም እና ለስሜት ወሳኝ። የኮሊን እጥረት ደግሞ የመርሳትና የመዘንጋት ችግር ሊያስከትል። አብዛኞቹ አዋቂ ሴቶች ቀን ቢያንስ 405 ሚሊግራም ኮሊን ያስፈልጋቸዋል። እርጉዝ ሴቶች፣ የሚያጠቡ ሴቶች ደግሞ 550 ሚሊግራም ሊያስፈልጋቸው ይችላል። ወንዶች በየቀኑ 550 ሚሊግራም ኮሊን መውሰድ አለባቸው። አንድ ትልቅ የተቀቀለ እንቁላል ቢያንስ ወደ 147 ሚሊግራም ኮሊን ይዟል። ስለዚህ በቀን 2 እንቁላል መመገብ የዕለት ኮሊን ፍላጎታችሁን ሊያሟላ። ሌላው አምስተኛ ነው፣ ለክብደት መቆጣጠር ይላል። እንቁላል ለምግብ ፕሮቲን፣ ጤናማ ቅባቶችን ይጨምራል። እነዚህ የጥጋብ ስሜት እንዲሰማቸው ያደርጋል። እንዲሁም ከመጠን በላይ መብላትን ለመከላከል ይላል። በርካታ ጥናቶች እንዳመለከቱት ለቁርስ እንቁላል መመገብ ቀኑን ሙሉ የሚበላውን የካሎሪ መጠን ይቀንሳል። ከዚህም በላይ የእንቁላል ነጩን አካል ንጹህ ፕሮቲን ሲሆን በአብዛኛው በሰው ልጅ አመጋገብ በጣም በቀላሉ የሚዋሃድና ለሰውነት የሚጠቅም የፕሮቲን አይነት ተደርጎ ይወሰዳል። ስለዚህ ለጤናው የሚመከርና የሚጠቅም ሆኖ እናገኘዋለን ማለት ነው። ስድስተኛው፣ የደም ስኳር መጠንን ለመቆጣጠር ሊረዳ ይችላል። የስኳር ህመም ያለባቸው ሰዎች እንቁላል መመገብ ይችላሉ፣ ምክንያቱም በካርቦሃይድሬት እና በስኳር ዝቅተኛ ሲሆን የፕሮቲን የበለጸጉ በመሆናቸው የመጥገብ ስሜት እንዲሰማቸውና ረሃብ እንዲቀንስ ያደርጋል። ጥናቶች እንደሚያመለክቱት ለቁርስ እንቁላል መመገብ የኃይል መጠናችሁን፣ የሜታቦሊክ እንቅስቃሴን እና ምግብ ከሆዳችሁ የሚወጣውን መጠን ለመቀነስ የሚረዳ የሆርሞን ምርት ያሻሽላል። ሰባተኛ፣ ለልብ ጤንነት ይጠቅማል። እንቁላል የልብ በሽታን አደጋ ሊቀንሱ በሚችሉ ንጥረ ነገሮች የበለጸገ ነው። እንቁላል እንደ ቫይታሚን ኤ፣ ኢ፣ ቢ2፣ ቢ6 እና ቢ12 ላይ ቫይታሚኖች ያሉ ሲሆን እነዚህ ቫይታሚኖች ደግሞ የደም ስሮችን ያሰፋል። ይህም ደግሞ ግድግዳዎች ላይ ስብ መከማቸትና ማይክሮዲያል ኢንፌክሽንን ጨምሮ የልብ ችግሮችን ለመከላከል ይረዳል። የእንቁላል አስኳሎች እንደ ሉቲን እና ዚአክሲቲን ሁሉ ይዘዋል። እነዚህ አጠቃላይ የኮሌስትሮል መጠን እንዲያዙ በመጠበቅ ኮሌስትሮል ደግሞ ዝውውር ውስጥ ያሉትን ዝቅተኛ እርፋት
ሊፖርቲን ኮሌስትሮሎችን በማስወገድ ተቃራኒውን ውጤት ይፈጥራል። ይህም ደግሞ በልብ በሽታ የመያዝ ዕድልን ይቀንሳል። ሌላው 8ኛ ነው፣ የመራባት አቅምን ያሻሽላል። እንቁላል ለእርግዝና ጠቃሚ የሆኑ እንደ ቫይታሚን ይዟል። ፎሌት፣ ሲሊኒየም እና ዚንክ ያሉ ወሳኝ ንጥረ ነገሮችን በመያዙ ስለሚያዝ ለመራባት እጅግ በጣም ጥሩ ምግብ ነው። በጥናት እንደተረጋገጠ ከሆነ በእንቁላል ውስጥ ከሚገኙ ኦሜጋ 3 ፋቲ አሲዶች በሴቶች ላይ የመራባት አቅምን ከፍ ሊያደርጉ ይችላል። እንዲሁም በእንቁላል ውስጥ ከሚገኘው ጸረ ኦክሲደንቶች ጭንቀት ለመከላከል፣ የወንድ ዘር ፍሬ ጥራት ለማሻሻል ይረዳል። 9ኛ የበሽታ መከላከል አቅምን ያጠናክራል። በእንቁላል ውስጥ ያለው ቫይታሚን ኢ ሴሎች ከጎጂ ኬሚካሎች በመካከል እና የበሽታ መከላከል ተግባራት በማሻሻል እንደ አንቲኦክሲዳንት ያገለግላል። ይህም እንደ ልብ ህመምና ካንሰር ያሉ ስር ሰደድ በሽታዎች የመያዝ ዕድልን ይቀንሳል። ዚንክ ደግሞ የበሽታ መከላከል ስርዓቱን ከሰውነት ውስጥ ጀርሞችና ቫይረሶችን ለማስወገድ በመርዳት የሰውነት የመከላከል ጤናን ያጠናክራል ማለት ነው። 10 የቫይታሚን ዲ ጥሩ ምንጭ ነው። ቫይታሚን ዲ አንጀት ካልሲየምና ፎስፈረስን እንዲመጥ አስተዋጽኦ ያደርጋል። እንዲሁም ለአጥንት ጤንነት፣ ለበሽታ የመከላከል ተግባርና ለሴሎች ጥሩ ስራ አስፈላጊ ነው። የቫይታሚን ዲ እጥረት እንደ ድብርት፣ ድካም፣ የስኳር በሽታና ሌሎች ችግሮችን የመጋለጥ ዕድል መጨመርና ከመሳሰሉ የተለያዩ የጤና ችግሮች ጋር ተያይዟል። አንድ እንቁላል 1 ማይክሮግራም ቫይታሚን ዲ ይዟል። ይህም ለአብዛኞቹ ሰዎች የቀን ፍላጎት 5% ያህል ይሆናል። በቫይታሚን ዲ የበለጸጉ እንቁላሎች አዋቂዎችና ህጻናት የዕለት ፍላጎታቸውን እንዲያሟሉ ለመርዳት የሚያስችል በቂ ቫይታሚን ዲ ይዟል። ስለዚህ እንቁላልን በምትመገቡበት ጊዜ እነዚህን 10 የጤና ጠቀሜታዎች የምናገኝበትና የተለያዩ የጤና ችግሮችን የምንከታተልበት አቅም እንገነባለን ማለት ነው። በመቀጠል ደግሞ እንቁላልን ስትመገቡ ልትጠነቀቋቸው የሚገቡ አንዳንድ ሁኔታዎችና የእድሜ ደረጃዎች ተከትሎ ሰዎች ከዚህ ቀጥሎ በማስቀምጣቸው ሁኔታ ላይ ካላችሁ የእንቁላል አመጋገባችሁን በመጠኑ ማድረግ ይኖርባቸዋል። አረጋውያን ሰዎች፣ ከፍተኛ የደም ግፊት ያለባቸው ሰዎችና ከፍተኛ ኮሌስትሮል ያለባቸው ሰዎች እንቁላልን በመጠኑ መመገብ ይኖርባቸዋል። እንቁላል ለመዘጋጀት በጣም ጤናማ መንገድ እንቁላል በመቀቀል ነው። ነገር ግን እንቁላል በዘይት መጥበስ መቅረት አለበት። ምክንያቱም የኮሌስትሮል መጠን ሊጨምር ስለሚችል በውስጡ መልካም ንጥረ ነገር ያለው ምግብ ለጤና ጎጂ ወደ ሆነው ነገር ሊለውጠው ይችላል። ስለዚህ ከተለያዩ የሚገድቡ ነገሮች በተጨማሪም የምታዘጋጁ ጊዜም ቢሆን ጥንቃቄ ልታደርጉ ይገባል ማለት ነው። እንግዲህ ውድ ተመልካቾች ከእንቁላል ድንቅ የጤና ጥቅሞች ጋር በተገናኘ የሚሰጠውን የጤና ጥቅምና ብንጠቀመው ደግሞ የምንቀንሰውን የበሽታ አይነቶች የሚያስረዳንን ግልጽና አጠር ያለ መሰረታዊ መረጃ እንዳጋሯችሁ ተስፋ አደርጋለሁ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁ አምናለሁ። እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጅ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ ጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ እንዲሁም የተሰማችሁን ደግሞ ኮሜንት ማድረጋችሁ እንዳትረሱ። ላለው ቀጣይ ደግሞ በሌላ የጤና ርዕስ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።